ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች፣ ዛሬ በዚህ ቪዲዮ የኢትዮ ቴሌኮም ፊክስድ ብሮድባንድ ኢንተርኔት ችግር ከገጠመን የቴሌብር ሱፐር አፕን ተጠቅመን እንዴት አድርገን ቅሬታ እንደምናስመዘግብ አሳያችኋለሁ። ለቻናሉ አዲስ ከሆናችሁ ሳብስክራይብ አድርጉ። የኢትዮ ቴሌኮም ፊክስድ ብሮድባንድ ኢንተርኔት ቅሬታ ለማስመዝገብ በቀጥታ ስልካችን ላይ ያለውን ቴሌብር ሱፐር አፕ እንከፍታለን። እንደምትመለከቱት ቀጣይ ከስልክ ቁጥራችን በታች ያለውን ኔክስት የሚለውን በተን በመጫን ፒን ናምበራችን አስገብተን ወደ ቴሌብር ሱፐር አፕ ሎጊን እናደርጋለን። እንደምትመለከቱት ወደ ቴሌብር ሱፐር አፕ ሎጊን አድርጊያለሁ። ታች ላይ ካሉ የተለያዩ የሜኑ አማራጮች በአማርኛ ከሆነ መተግበሪያዎች የሚለውን ወይም በእንግሊዝኛ ከሆነ አፕስ የሚለውን ሶስተኛውን አማራጭ እንጫናለን። ቀጣይ ከሚመጡልን የተለያዩ አማራጮች የመጀመሪያው ረድፍ ላይ ከላይ በቀይ ጫፍ ቴሌ ኦንላይን ፊክስድ ሰርቪስ የሚለውን አማራጭ እንመርጣለን። እንደምትመለከቱት ፊክስድ ሰርቪስ ፕሮቪዥን ሲስተም የሚል ቀጣይ ገጽ ይመጣልናል። ቀጣይ ከላይ ከኢትዮ ቴሌኮም ሎጎ ጎን ያሉትን 3 መስመሮች እንጫናለን። እንደምትመለከቱት 2 አማራጮች ይመጡልናል። የመጀመሪያው ሰርቪስ የሚል ነው። ሁለተኛው ኮምፕሌንትስ የሚል። ቅሬታ ለማስመዝገብ ኮምፕሌንትስ የሚለውን እንመርጣለን። ቀጣይ የፊክስድ ብሮድባንድ ኢንተርኔት ችግርን በተመለከተ የቅሬታ ፎርሙን እንሞላለን። የመጀመሪያው ሰርቪስ ናምበርን እንድናስገባ የሚጠይቅ ነው። ብልሽት የገጠመንን የሰርቪስ ናምበር ቁጥር እናስገባለን። ሁለተኛ ላይ በትክክል የሚሰራ ስልክ ቁጥር እናስገባለን። የኢትዮ ቴሌኮም ባለሙያዎች እኛን ደውለው የሚያገኙበት ቁጥር ነው እዚጋ የምንሞላው። ቀጣይ ኮንታክት ፐርሰን ስም እናስገባለን። እንዲሁም የችግሩ ምክንያት ምን እንደሆነ እዚጋ ከተዘረዘሩት ውስጥ መምረጥ ይጠበቅብናል። በተጨማሪ ስለ ችግሩ ዲስክሪፕሽን ማስገባት እንችላለን። እዚህ ጋር ያሉትን ሁሉንም መረጃዎች ከሞላን በኋላ መጨረሻ ላይ ሳብሚት የሚለውን በተን በመጫን ብልሽታችንን ማስመዝገብ እንችላለን። ለምሳሌ እንዲሆነ ከዚህ በፊት እኔ የገጠመኝን የፊክስድ ብሮድባንድ ኢንተርኔት ዋይፋይ ብልሽት ቅሬታ እንዴት እንደሞላ በጋራ ነኝ። መጀመሪያ ላይ ሰርቪስ ናምበሩን አስገባለሁ። ሰርቪስ ናምበሩን ካስገባው በኋላ በቀይ ጫፍ ያለውን ሰርች በተን እጫናለሁ። እንደምትመለከቱት በቀጥታ የሰርቪስ ታይፑን ይለይልኛል። ሰርቪስ ቬሪፋይድ ይለኛል። ፊክስድ ብሮድባንድ እንደሆነ ኢንፎርሜሽን ያሳየናል። ሁለተኛ ላይ የስልክ ቁጥሬን እሞላለሁ። የኢትዮ ቴሌኮም ስታፎች በቀጥታ እኔን ደውለው የሚያገኙበት ቁጥር ነው ይሄ። ሶስተኛ ላይ ኮንታክት ፐርሰን ነው የሚለው፣ ስሜን አስገባለሁ። አራተኛ ትራቭል ሪዝን ነው የሚለው። ሰሌክት ትራቭል ሪዝን የሚለውን በተን ስንጫን የተለያዩ የችግር ካታጎሪዎች ያመጣልኛል። ሰርቪሱ ሙሉ በሙሉ ተቋርጧል፣ የቢል ችግር ነው፣ የስፒድ ችግር ነው ወይስ ሌላ ካታጎሪ ነው የሚለው አንዱን እመርጣለሁ። እኔ ለምሳሌ የገጠመ የስፒድ ችግር ነው። ስለዚህ ስፒድ ፕሮብሌም የሚለውን እመርጣለሁ። ቀጣይ ዲስክሪፕሽን ከሚለው ቦታ ላይ የምንፈልገው ችግሩን በተመለከተ ገለጻ መጻፍ እንችላለን። ግዴታ አይደለም፣ አለመጻፍም እንችላለን። ቴምፕሌቱ ላይ ስታር ያለበትን ቦታ ግዴታ መሙላት ይጠበቅብናል። ቴምፕሌቱን በትክክል ከሞላን በኋላ መጨረሻ ላይ ሳብሚት የሚለውን በተን በመጫን ቅሬታችንን ማስመዝገብ እንችላለን። እንደምትመለከቱት ኮምፕሌንት ሳብሚትድ ሰክሰስፉል ይለኛል። የቲቲ ቁጥር አለው እዚህ ጋር ከ994 በቀጥታ ሚሴጅ ይደርሰኛል። እንደምትመለከቱት ቅሬታ እንዳስመዘገብኩ የቲቲ ቁጥር ይልክልኛል። በዚሁ የፊክስድ ብሮድባንድ ኢንተርኔት ችግር ማስመዝገቢያ ፎርም ላይ የሞባይል ደንበኛ ሆነን ቅሬታ ካለብንም ማስመዝገብ እንችላለን። እንደምትመለከቱት በቀጥታ ሰርቪስ ናምበር ከሚለው ቦታ ላይ ችግር የገጠመንን የሞባይል ስልክ ቁጥር እናስገባለን። ለምሳሌ የራሴን ስልክ ቁጥር ላስገባ። ሰርቪስ ናምበር ካስገባው በኋላ መጨረሻ ላይ ያለውን ሰርች በተን እንደምትመለከቱት እጫናለሁ። የሰርቪስ ታይፑን ይለይልኛል። ሰርቪስ ቬሪፋይድ ይላል። የሞባይል ደንበኛ መሆኔን የሚያሳይ ኢንፎርሜሽን ነው። ኔትወርክ ታይፑ ጂኤስኤም ነው። ሁለተኛ ላይ የኢትዮ ቴሌኮም ባለሙያዎች ሲፈልጉን የሚደውሉበትን ስልክ ቁጥር እንሞላለን። ሞባይል ናምበራችንን ማለት ነው። ኮንታክት ፐርሰን ስማችንን እንሞላለን። ትራቭል ሪዝን ከሚለው ቦታ ላይ ሰሌክት ትራቭል ሪዝን የሚለውን በተን በመጫን የተለያዩ የችግር አማራጮች አሉ። እዚህ ጋር አንኤብል ቱ ሜክ ኮል፣ አንኤብል ቱ ዩዝ ኢንተርኔት፣ አንኤብል ቱ ሴንድ ኤንድ ሪሲቭ ኤስኤምኤስ፣ ሌሎችም አማራጮች አሉ። እኛ የገጠመንን ችግር ከዚህ ውስጥ ካሉት ካታጎሪዎች አንዱን እንመርጣለን። ለምሳሌ የድምፅ ጥሪ ማድረግ ከተቸገሩ የመጀመሪያውን ችግር እመርጣለሁ። አንኤብል ቱ ሜክ ኦር ሪሲቭ ኮል የሚለውን እንደምትመለከቱት እመርጣለሁ። ቀጣይ ከፈለው ዲስክሪፕሽን ጨምራለሁ።
ይህኛውን አማራጭ መተውም እችላለሁ። ፎርሙን በትክክል ሞልተን ከጨረስን በኋላ ሳሚት የሚለውን በተን በመጫን ቅሬታችንን ማስመዝገብ እንችላለን። እናንተም የተለያዩ የኢትዮ ቴሌኮም ሰርቪሶችን ስትጠቀሙ የፊክስድ ብሮድባንድ ብልሽት ችግር ወይም መደበኛ የሞባይል ደንበኛ ከሆናችሁ የተለያዩ የሞባይል ሰርቪሶችን ስትጠቀሙ የሚገጥማችሁን ችግር በዚህ መልኩ የቴሌብር ሱፐር አፕን በመጠቀም ቅሬታችሁን ማስመዝገብ ትችላላችሁ። ድረስ ስለተከታተላችሁ እያመሰገን ቻናሉን ሳብስክራይብ እንድታደርጉ ለማሳሰብ እወዳለሁ። ሰላም ሁኑልኝ።